በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ የእግዚአብሔር ካህናት፣ የተከበራችሁ መምህራነ ወንጌል፣ የአካለ ምስጢር ዲያቆናት፣ በዝማሬ የምታገለግሉ መዘምራን ወንድሞቻችን፣ እህቶቻችን በቅድስናው ስፍራ ሀብተ እግዚአብሔር ስሟችሁ ረድኤተ እግዚአብሔር አቅርቧችሁ የቅድስት ሥላሴ ፍቅር ለቤቱ የሰበሰባችሁ ኦርቶዶክሳውያን ምዕመናን፣ መምህራን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች የዚሁ ታላቅ ደብር የሰንበት ትምህርት ቤት ወጣት መዘምራን በሩቅም በቅርብም ይህን መርሐ ግብር ለመከታተል ባችሁን ከፍታችሁ ጆሮአችሁን አእምሯችሁን አዘጋጅታችሁ ቃሉን በመጠባበቅ ላይ የምትገኙ ኦርቶዶክሳውያን ሁላችሁ በእግዚአብሔር ስም እንደምንሰነበታችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በሀብቱ የሳበን በረድኤቱ ያቀረበን እንድናመሰግነው የፈቀደልን በልዩ ጥሪ ጠርቶ በቤቱ የሰበሰበን የምሕረት ደጆቹን የከፈተልን የምሕረት እጆቹን የዘረጋልን ቸርነቱ የማያልቅ ስራው የሚደንቅ የቸርነት ባለቤት እግዚአብሔር አምላካችን ትናንትናን አሳልፎ ዛሬ በቸርነቱ አጎናጽፎ በቤቱ ለምስጋና፣ ለትምህርት፣ ለትሩፋት ስለሰበሰበን ስለማይነገር ስጦታው ስሙ የተመሰገነ ይሁን። ለዚህ ዕለት አድርሶ በቤቱ የሰበሰበን አምላካችን ምስጋና ይገባዋልና ሁላችሁን ከፍ አድርጋችሁ እንድታመሰግኑት በአክብሮት ጠይቃችኋለሁ። እግዚአብሔር አምላካችን የተመሰገነ ይሁን። ወንድማችን ከዲያቆናት ዳዊት በሚመስል ለጆሮ ለአእምሮ የሚጣፍጥ ዝማሬ አቅርቦልናል። ዝማሬው የትምህርት አካል ነው፣ ምስጋና ብቻ አይደለም። እስካሁን በነበረው ክፍለ ጊዜ በጸሎቱ በዝማሬው አምላካችን አስተምሮናል። አሁንም ባለው ጊዜ እግዚአብሔር አምላካችን የቃሉን ደጅ ከፍቶ እንዲያስተምረን የእሱ ቅዱስ ፈቃዱ ይሁንልን። ሰው ምክንያት ሆኖ ይቆማል፣ የሚያስተምር እግዚአብሔር ነው። እዚህ የቆምነው ጊዜ የተቀመጥነው እግዚአብሔርን ለመስማት የምንሰበሰብለን ትልቅም ትንሽም ሰው እዚያ ወደ ምሕረት ላይ ቢቆም የሚያስተምር እግዚአብሔር ነው። እግዚአብሔር ካልተናገረው ሰው ሊናገር አይችልም። ሰው እዚህ ከዚህ ማይክራፎን የዘለለ ሚና አይኖረው። እግዚአብሔር ይህ ማይክራፎን ሰው ካልተናገረ እንደማይናገር ሚስጥርን ካልገለጠ ሰው ሊናገር አይችልም እና እግዚአብሔር አምላካችን ለነፍሳችን ጠቃሚ ለሰውነታችን ተስማሚ የሆነው የቃሉን ትምህርት ማዕድ አዘጋጅቶ እንዲመግበን የእሱ ቅዱስ ፈቃዱ ይሆንልን። እኔ የምናገርበት አንደበት ለእናንተ ስም ጆሮ አስተዋይ አእምሮ ለሁላችን በቸርነቱ ያደለን። እኔና ቤቴ እግዚአብሔርን እናመልካለን የምንነጋገርበት የትምህርታችን መነሻ ይሆናል። ቃሉ በመጽሐፈ ኢያሱ ምዕራፍ 24 ቁጥር 15 እና 16 ላይ ተመዝግቧል። እኔና ቤቴ እግዚአብሔርን እናመልካለን ይላል። እስኪ በሉት ሁላችሁም፣ እኔና ቤቴ እግዚአብሔርን እናመልካለን። ድምጻችሁ በደንብ ይሰማ። እኔና ቤቴ እግዚአብሔርን እኔና ቤቴ እግዚአብሔርን እናመልካለን። ይህ ሃይማኖታዊ አቋም ነው። በእግዚአብሔር የሚያምን አንድ ሰው በአንደበቱ የሚመሰክረው በልቡ ነው የሚያኖረው፣ ለራሱ የሚኖረው ለሌሎች ደግሞ የሚመሰክረው፣ ላመኑም ላላመኑ የሚናገረው የማያፍርበት ዕለት ዕለት ሊገልጠው ሊመሰክረው የሚገባ ነው። እኔና ቤቴ ማንን እናመልካለን? እግዚአብሔርን እናመልካለን ይላል። ይህንን ኃይለ ቃል የተናገረው ይህን ምስክርነት የሰጠው ነቢዩ ኢያሱ ወይም በመሪነቱ መስፍን ይባላል። ኢያሱ በጣም እጅግ የሚደንቅ ማንነት የሚደንቅ ታሪክ ያለው በእስራኤል ታሪክ ከሙሴ ቀጥሎ ጎልቶ የሚነሳ ሰው ነው። ከዘመነ ነቢያት ቀድሞ ዘመነ መሳፍንት እየተባለ በሚጠራው በእስራኤል ታሪክ ውስጥ በጣም የጎላ ድርሻ ያለው ሰው ነው። ኢያሱ ለዘመናት ሙሴን ተከትሏል። የመሪነትን ጥበብ ከሙሴ ተምሯል። የኢያሱ መምህሩ ሙሴ ነው። ሙሴ በእግዚአብሔር ቸርነት
የእግዚአብሔርን ትእዛዝ ተቀብሎ እስራኤላውያን ከባርነት ለማውጣት ወደ ግብፅ በወረደበት ሰዓት እስራኤላውያንን ከፈርዖን ባርነት ነፃ አድርጎ በ10 ታምራት በ11ኛ ስጥመት በጸናና በጠነከረች የፈርዖንን ኃይል አድክሞ የእስራኤልን ኃይልና ብርታት አቁሞ አጽንቶ ባህር ከፍሎ ጠላት ገሎ መና ወርዶ ደመና ጋርዶ እስራኤልን እየመራ ወደ ምድረ ርስት ጉዞ ባደረገበት ጊዜ ውስጥ ሙሴን በመከተል ታሪካቸው ጎልቶ ከሚታዩ ሰዎች ኢያሱ አንዱ ነው። ወደ ደብረ ሲና ተራራ ሲወጣ ሙሴ ተከትሎ ሄዷል። ነገር ግን ተራራው ራስ ላይ አልወጣም፣ ተራራው እግር ስር ነበር እና ከሙሴ ይልቅ በጣም የሚደምቁ ነገሮች አሉት ኢያሱ። ሙሴ ተራራው ራስ ላይ ወጥቶ 7 የእሳት መጋረጃ ተጋርዶ አገኘ። 6ቱን አልፎ 7ኛው መጋረጃ መካከል ቆሞ 40 መዓልትና 40 ሌሊት ጾሟል። 40 መዓልትና 40 ሌሊት ሲጾም አልበላም አልጠጣም፣ ምግብ የሚባል ነገር ባይኑ አላየም። ነገር ግን ከእግዚአብሔር ጋር ይነጋገር ነው እና የሙሴ ተራራው ላይ መጽናት አይደንቅም። ከማን ጋር እየተነጋገረ ስለሆነ እግዚአብሔር ያለ መጋቢ ያለ ፈጣሪ ከሆነው ከእግዚአብሔር ጋር እየተነጋገረ ነው። ኢያሱ ግን ተራራው እግር ስር ነው። ተራራው እግር ስር የሚሰማው የእግዚአብሔር ድምፅ ሳይሆን ድምፅ አራዊት ነው። ግርማ ሌሊት፣ በጣም የሚያስፈራ ጨለማ አለ። ደግሞም ብላቴና ነው እና መምህሩ 40 ቀን ተራራው ራስ ላይ ሲቆይ ሙሴ ተራራው ራስ ላይ በነበረበት ጊዜ ሙሴን ትቶ ወደ እስራኤል አልተመለሰም። እስቲ አስቡት አሁን 40 ቀን ከዚህ ግቢ ሳትወጡ እንደው ምንም ድምፅ ሳሰሙ ቁጭ በሉ ብትባሉ አይጨንቅም? ጨንቀን አይጨንቅም? በጣም ይጨንቃል፣ ያስፈራል። እንዲያውም 40 ቀን አበዛሁት መሰለኝ። ዛሬ እዚህ እንዳትሄዱ አንድ ሰው ከመካከላችን እዚህ ግቢ ውስጥ ብቻ ነገር የሚባል አንድ ሰው ምን ሊሰማው እንደሚችል አስቡት። ይህስ ቢያንስ አጥር አለው፣ ቅጥር አለው፣ በዙሪያው ከተማ አለ። ምንም የደህንነት ስጋት እንደማይገጥመን እናውቃለን። አውሬን ብንል እዚህ ገብቶ አይበላም። እዚያ ተራራ እግር ስር ግን አራዊት አሉ። ድምፅ አራዊት ይሰማል፣ ጩኸታቸው፣ ጣዕያቸው ይሰማል። የአራዊቱ ጩኸት፣ ያንን የአራዊት ድምፅ ሁሉ ታግሷል። መምሬ በቃ ያው ቀርቷል ብሎ መምህሩን ትቶ አልሄደም። እስከ 40 ቀን ድረስ ሙሴ ከተራራ ውስጥ የሚወርድ ድረስ ደብረ ሲና ተራራ እግር ስር ሙሴን ሲጠብቅ ነበር። ይህ ለጽናት ምሳሌ የሆነ ሰው ነው ኢያሱ። በጣም ብርቱ ነው። እኛ እናደርገው እውነት ለመናገር እና 40 ቀን ተራራው እግር ስር ጠብቆ ከተራራው ሙሴ እስኪወርድ ድረስ ጠብቆ መምህሩ ሙሴን አግኝቷል። ከሙሴ ጋር ተያይዞ ሙሴ ቃል ኪዳኑን ታቦት ተቀብሎ ወደ እስራኤላውያን ሲመለስ እስራኤላውያን ሰፈር ላይ ታሪክ ተለውጦ ነገሮች ተገለባብጠው የደረሱ እስራኤላውያን በሙሴ መዘግየት ምክንያት አሁንም አንገቱን አንቀው አስጨንቀው ጣዖት እንዲሰራ አድርገውት ነበር። ምን እንዲሰራ አልኳችሁ? ጣዖት። ባህር የከፈለላቸውን ጠላት ያጠፋላቸው ባህርን በምሕረቱ የከፈለላቸው ሙሴ ከፊታቸው ባጡት ሰዓት በ40 ቀን ቆይታ እግዚአብሔር ያደረገውን በፊታቸው ያደረገውን ድንቅ ነገር ዘንግተውት ልቡናቸው ከእግዚአብሔር ይልቅ ወደ አምልኮተ ጣዖት አዘነበለ ይላል። አያችሁ፣ ሰው እንደዚህ ነው። ምንም አስደናቂ ነገር ቢያይ ይረሳል፣ ይዘነጋል። ልቡናው ወደ ሌላ ነገር ይማልላል እና አሮንን ጠርተው ያ ከምድረ ግብፅ ያወጣን ሙሴ የሆነውን ነገር አናውቅም ቀረ። በደብረ ሲና ያየው እሳት በቶት ይሁን ተመልሶ ወደ ግብፅ ወርዶ ምናውቀው ነገር የለም ቀረ። አሁን በፊታችን የሚሄዱልን ጠላቶቻችንን የሚያጠፉልን ጣዖታት ስራልን አሉት ይላል። ክርስቲያኖች ምን ስራልን አሉ? ጣዖት። ያን ያህል እግዚአብሔርን ድንቅ ስራ ያዩ እስራኤላውያን በአንድ ዘረጉት። በ40 ቀን ሰው መሪ ከሌለው እንዲህ ነው የሚሆነው። መሪ ያጣ ሰው የሚሄድበትን አያውቅም። ገደሉ ሜዳ ሊመስለው ይችላል። ሰንገል ካለው የቀና ነው ብሎ ሊያስብ ይችላል። ታዲያ አሮን ተጨነቀ፣ እነሱም አስጨንቀው ያዙት።
እምቢ እንዳይላቸው በድንጋይ ወግረው በእሳት አቃጥለው ይገሉኛል ብሎ ፈራ። ቁጣዋን ናቸው እስራኤላውያን በጣም ይቆጣሉ። በመከራ የኖሩ ስለሆነ አይችልም፣ ውስጣቸው ስስ ነው። ስለዚህ አላደርገውም ቢል በድንጋይ ወግረው ሊገሉት ሆነ፣ ፈራ። ቢያደርገው ደግሞ ከእግዚአብሔር ጋር ሊጣላ ሆነ፣ ጨነቀው። የምን ታናት ሆነ አሮን እንዲህ ከእስራኤላውያን ጋር ሊጣላ ነው። ጣዖት ቢያቆም ከእንጨት ጠርቦ ከድንጋይ አመዝኖ ከወርቅ አንከብሎ ጣዖት ቢሰራ ደግሞ ከእግዚአብሔር ጋር ሊጣላ ነው። ግን ከሰው ከመጣላት ከእግዚአብሔር ከመጣላት የትኛው ይሻላል? ከማን ይሻላል? ከሰው ጋር ብንጣላ ማን ያድነናል? ከሱ ጋር እንደተጣላንስ መውጫ አለ? የለም። ወደ ማን ይጮሃል? እንጀራ እየበላን ቢያንቀን ኧረ ውሃ ስጡን ይባላል። ውሃ እየጠጣን ቢያንቀን ምን ይጠየቃል? ውሃ እየጠጣን ቢያንቀን ውሃ ስጡን ይባላል። ችግር ነው። አባቶቻችን እንደዚህ አይደሉ። ምላጭ ቢያንቅ በምን ይወጡ ይላሉ። ውሃ ቢያንቅ በምን ይወጡ ይባላል። እና ሙሴ አሮን ተጨነቀ። ለችግሩ መፍትሄ የሚሆን ነገር አጣ። አወጣ አወረደ። ለማንኛውም ከእስራኤል ጋር ተጣልቼ በድንጋይ ከሚወግሩኝ ከእግዚአብሔርም ጋር ከምጣላ ሌላ መፍትሄ ልፈልግ ብሎ እስራኤላውያንም እንኪያውስ የምትፈልጉ ከሆነ ከግብፅ ያወጣችሁትን ወርቅ አምጡ አላቸው ይላል። ምኑን አምጡ አላቸው? ይህን ያለው ነው። የገንዘብ ነገር መቼም ያዝ ያደርጋል አይደለም? ዛሬ ገንዘብ ስጠኝ ላላችሁ ሰው እንደሆነ አታርጋችሁ ትሰጣላችሁ? ደጃ ታስጠኑ። ገንዘብ በጣም የሚወደድ ነገር ነው። በተለይ በዚህ ዘመን ደግሞ ያው ልቡናችን ላይ ዙፋኑን ዘርግቷል። አምላካችን ፍቅረ ነዋይን ከልቡናችን ላይ ያንሳልን። በእውነት እየበዛ ያለው ከእግዚአብሔር እየለየ ለኃጢአት እየዳረገን ያለው ነገር በዚህ ዘመን ምንድን ነው ከተባለ ምን ሊሆን ይችላል? የመጀመሪያው ፍቅረ ነዋይ ነው። ለገንዘብ ወንድሙን የሚጥላለ፣ ከወንድሙ ከእህቱ ጋር የሚጣላ፣ ፍርድ ቤት የሚቆም ፍቅር የሚባለው ጨርሶ የሚዘረጋ ብዙ ሰው አለ እና አሁን ይናለ መቼም የገንዘብ ነገር አምጦ በላቸው። እነሱም ገንዘብ ይወዳሉ፣ አያመጡትም። የገንዘቡ ፍቅር ያስራቸዋል። ገንዘቡ እስከሚሰበስቡ ወንድሜ ሙሴ ይመጣልኛል እኔ ከእግዚአብሔር ጋር ሳልጣላ እቀራለሁ በማለት ገንዘብ አምጡ አላቸው ይላል። ወርቁን አምጡት ልስራላቸው አላቸው። ሰይጣን አነሳሷቸው ስለነበረ ስብስብ አድርጎ በአንድ ጊዜ አመጡት። እንዲህ ማለት ይችላል? አሁን ይችላል? አይችልም። ትልቅ ጉድጓድ ቆፍሮ ያንን ወርቅ ጉድጓድ ላይ ጨምሮ በእሳት አቃጠለው። እሳት በላው ለማለት ነበር። ነገር ግን ቀልጦ በእሳቱ የተገለበለ ወርቅ ሆነ። ያንን አንጥረኛ አስመጥቶ የወርቅ ቀንድ ያለው የአማረ ቅርጽ ያለው ጣዖት አቆመና በፊታቸው አቆመላቸው። እና አምላኮቻችሁ ከግብፅ ያወጣችሁ እነዚህ ናቸው ብሎ ሰጣቸው ነው የሚለን። እስራኤላውያንም እግዚአብሔርን ትተው ከአሮን መዳፍ ጣዖት ተቀብለው ላልፈጠራቸው፣ ባህር ከፍሎ ላላሻገራቸው፣ መና ወርዶ ላልመገባቸው የእጃቸው ሥራ ለሆነው ጣዖት መስገድና መንበርከክ ጀመሩ ይላል። ከዚህ ይሰውረን። ስግደት ለማን ይገባል? ለእግዚአብሔር ለሥላሴ በሉት። ስግደት ለማን ይገባል? ለሥላሴ። ሁልጊዜ የምንለው እሱ ነው። እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ አሐተ ስግደተ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን ነው ነው። እስቲ አመስግኑት ሥላሴን አምላካችንን። አንዲት ስግደት ንሰግድ ለአሐተ ስግደተ ወሎቱ ላቄርብ ስርዓታተ ይለዋል አባ ጊዮርጊስ ኢትዮጵያዊ ቄርሎስ። ለሦስትነቱ አንዲት ስግደት እንሰግዳለን፣ ለእሱ አንዲት ምስጋና እናቀርባለን። የማትለዩ የማትናወጥ አንዲት ምስጋና ዘላለም ሥላሴ ሁልጊዜ የዓለም ፈጣሪ ብለን ምስጋና የምናቀርበው ለአምላካችን ለሥላሴ ነው። ክብር ለሥላሴ ይሁን። እስኪ አክብሩት አምላካችንን። የዓለም ፈጣሪ የዓለም መጋቢ በአንድነቱ ሁለትነት በሦስትነቱ አራትነት የሌለበት በአንድነት
በአንድነት በሶስትነት ጸንቶ የሚኖር አንድነቱ ሶስትነቱ ሳይገለለው ሶስትነቱ አንድነቱ ሳያፈርሰው በአንድነት በሶስትነት የሚሰለስ የሚቀደስ የሚመለክ የሚሰገድ አምላካችን ፈጣሪያችን ሥላሴ ነው። ኧረ መስሉት አምላካችንን ሆነ ይህን ፈጣሪ ክደው የነገራቸው ረስተው በሰው እጅ ሥራ መንበርከክ በሰው እጅ ሥራ ፊት መንበርከክና የሰው እጅ ሥራ የሆኑ ጣዖት ማምለክ ጀመሩ። ሙሴና አሮን ሲመጡ እስራኤላውያን ምስቅልቅላቸው ወጥቷል። እግዚአብሔርን ትተው ማንን እያመለኩ ነው? የፈጠራቸው ባህር የከፈለላቸው ከባርነት ነፃ ያወጣቸው የባርነት ታሪካቸውን ከጫንቃቸው አሽቀንጥሮ የጣለላቸውን አምላክ ትተው ከኪሳቸው አውጥተው በእሳት አቅልጠው በመዶሻ ደብድበው ቅርጽ ለሰሩለት ጣዖት ይመለኩ ነበር እና ሙሴና ኢያሱ ከተራራው ወርደው ወደ እስራኤላውያን ከተማ ሲመጡ እግዚአብሔር ሳይሆን ምን ሲመለክ ደረሱ? ጣዖት። ያው እግዚአብሔርን አመልካለሁ የሚል ሰው አንዳንዴ ባለማወቅ ልቡናው ላይ የአምልኮ ጣዖት ቤተ መቅደስ ሊሰራ ይችላል። ከአምልኮተ እግዚአብሔር ባላወቀው መንገድ ሊያፈተልክ ሊያመልጥ ይችላል። ክርስቲያኖች በእውነት ከአምልኮቱ ከአንድነቱ ከሶስትነቱ ከጌትነቱ አምልኮት እንዳንለይ ማን ይጠብቀን? ክርስቲያኖች እግዚአብሔር አሁን ተጨርቆ ነው ያደረገው። ከአንዱ በላይ ሆኖ ተገንዶ ነው። በድንጋይ መወገድም ደግሞ ፈራ። ያን ማን ይፈልጋል? ማን ይፈልጋል? ይከብዳል። ታዲያ ገና ከሩቅ ሆነው ወደ እስራኤል ሰፈር ወደ ድንኳኖቻቸው ሲመጡ የእስራኤላውያን ጩኸት ከሩቅ ይሰማ ነበር። የጣዖት በዓል እያከበሩ ነው። የማንን በዓል ትተው? እግዚአብሔርን በዓል። ማንን ማምለክ ትተው? እግዚአብሔርን ትተው ጣዖት ያመልካሉ። የእግዚአብሔርን በዓል ትተው የጣዖት በዓል ያከብሩ ነበር። ያንን የኢያሱ ጆሮች የእስራኤላውያንን የጩኸት ድምፅ ሰሙ። በጣዖት ፊት የሚቀርበው እልልታ፣ ምስጋና፣ አምልኮት ጆሮቹ ሰሙ። እንዲህ አለ ኢያሱ ወደ ሙሴ ቀረብ ብሎ ምን ተሰምዕ ድምፀ ሰማዕት እለ ይቤሉ ለቀርዝ መምህሬ አባቴ ሙሴ አንተ በእስራኤላውያን ላይ በጠላትነት ተነስተውባቸዋል መሰለኝ። ወደ ሰልፍ የሚሄድ ሰው ድምፅ ይሰማኛል፣ የሰልፈኛ ድምፅ ይሰማኛል አለ ኢያሱ። የምን ድምፅ? የሰልፈኛ ወደ ጦር የሚሄድ የሰልፈኛ ድምፅ የመሰለ ጩኸት ይሰማኛል አለ። ሙሴ ግን የሰልፈኛ ድምፅ አይደለም የምትሰማው፣ እስራኤላውያን ያልፈላ የወይን ጠጅ ጠጥተው የሆነ ያልሆነውን ይቀባጠራሉ አለው ይላል። ማለት የማይረባ የማያድን ጣዖት አቁመው እያመለኩ ነው ሲለው ነው። ያልፈላ የወይን ጠጅ ማለት የማይረባ የማያድን ጥቅም የማይሰጥ ማዳን የማይችል ጣዖት እያመለኩ ነው እያለው ነበር። እና በዚያ ሁኔታ ወደ እስራኤላውያን ሰፈር ደረሱ። ያን ሁኔታ ማዩ ያ ሙሴ በመናደድ ያን ይዞት ከእግዚአብሔር የተቀበለውን ጣዖት አንስቶ ታቦት አንስቶ ያን እስራኤላውያን የቀረጹትን ጣዖት መታው ይላል። በታቦቱ ምን አላልኳችሁ? ዛሬም ጣዖቱ የሚመታው በታቦቱ ነው፣ በመስቀሉ ነው። የእግዚአብሔር ኃይል የእግዚአብሔር ስም ባለበት ይመታል፣ ይፈርሳል፣ እንዳልነበረ ይሆናል። አምልኮ የጣዖቱ አምልኮ የሚቀረው የእግዚአብሔር ስም በተጻፈበት አንድነቱ ሶስትነቱ በሚገለጥበት አልፋና ኦሜጋ የመጀመሪያውና የመጨረሻው የሚለው የእግዚአብሔር ስም በተጻፈበት ታቦት የእግዚአብሔር ስም ያልተጻፈበት የጣዖታት ስም በነገሰበት ጣዖት ፍርስራሹ ይወጣል። ክብርና ምስጋና ለአምላካችን ይሁን። ዛሬ በዓለማችንም በሀገራችንም ላይ የጣዖትንና የታቦትን ልዩነት እንኳን ማወቅ ያልቻሉ ድንቁርና ቤት የሰራባቸው ብዙ አካላት አሉ። ታቦትን ምን ብለው የሚጠሩ ጣዖት ማለት የማን ስም የተጻፈበት ነው? የአጋንንት። ታቦት የማን ስም የተጻፈበት ነው? የእግዚአብሔር ስም፣ የእግዚአብሔር የክብር ዙፋን በቀራንዮ በመስቀል ላይ የቀረበው መስዋዕት ተደርድሮ የሚቀርብበት ነው ታቦት ማለት ክርስቲያኖች። እና ምን ሰግደው ምን እንበረከከው የእግዚአብሔር ስም የተጻፈበት ስለሆነ ነው። ምክንያቱም ይስግድ ሁሉ ብርቅ ዘወሰ ሰማይ ወዘወሰ ምድር ወዘታሕተ ያለ ምድር
ከሰማይ በላይ ከሰማይ በታች ከምድርም በታች ያለው ጉልበት ሁሉ ለእግዚአብሔር ስም ይስገድ ይላል ሐዋርያው ቅዱስ ጳውሎስ። ለማን ስም? ለእግዚአብሔር ስም። ስሙ ምን ይገባዋል? ስግደት። ስሙ ምን ይገባዋል? አምልኮ። ስሙ ምን አለው? ገዥነት። ስሙ ምን አለው? ገናንነት። ስሙ ምን አለው? ድነሽነት፣ ኃይል ያለው ስለሆነ በፊቱ እንሰግዳለን። እስኪ አመስግኑት አምላካችንን። ይህንን ትተው ለጣዖት ተንበረከኩ። ያንን ኢያሱ በዓይኑ አይቷል። በምኑ አይቷል? በዓይኑ አይቷል። ያመጣውን ጥፋትም ተመልክቷል። በዚያ የአምልኮ ጣዖት ምክንያት የጠፉ የተጎዱ ከእግዚአብሔር የተነፉ በሥጋቸው የተቀሰፉ ብዙ እስራኤላውያን አሉ። ያን እኔና ቤቴ ግን እግዚአብሔርን እናመልካለን አለ ይላል። ክብርና ምስጋና ለአምላካችን ይሁን። አያችሁ፣ የምታመልኩትን መቼ? ዛሬ ምረጡ። ነገ አይደለም፣ መቼ ምረጡ አለ። ዛሬ ምረጡ ነው። ያን ያለበት ዋናው ምክንያት ከፍቅረ እግዚአብሔር ይልቅ ፍቅረ ጣዖት ልቦናቸውን እየሞገተው ስለነበረ ነው። ያ የጣዖታት ታረፈ ፍቅረ ጣዖት ልቦናቸው ውስጥ አለ፣ ነፍሷል። ያ ከልቡናቸው እንዲርቅ እንዲፋቅና ሙሉ ልቡናቸው ለማን እንዲሰጥ ነው? ማንን እንዲያመልኩ፣ ለማን እንዲገዙ፣ ለማን እንደሚታዘዙ የሚወርሳት ምድር እግዚአብሔርን የሚያመልኩ የእነ አብርሃም የእነ ይስሐቅ የእነ ያዕቆብ ቦታ ናት። ድንኳን የተከሉባት እግዚአብሔርን ያመልኩባት አንድነት ሦስትነት የተገለጠባት ወደዚያች ቦታ እግዚአብሔር ለአብርሃም በቃል ኪዳን ወዳጸናት ምድረ ርስት ነው የሚገቡ። ወደዚያ ሲገቡ ከፍቅረ ጣዖት ነፃ የሆነ ልቦና ያስፈልጋል። ያቺ ምድረ ርስት የዛሬዋ ቤተ ክርስቲያን ነው። በዚህ በዛሬዋ ቤተ ክርስቲያን አማካኝነት የምንወርሰው የገነት የመንግሥተ ሰማያት ምሳሌ ናት። ወደዚያ በፍቅረ ጣዖት ታስሮ መግባት እንደማይቻል ዛሬም ከእግዚአብሔር አምልኮት ተለይቶ ወደ ቤተክርስቲያን መሰብሰብ አይቻልም። ወደ ገነት ወደ መንግሥተ ሰማያት ለመግባት ማንን ማምለክ ያስፈልጋል? እግዚአብሔርን ማምለክ ያስፈልጋል። ለዚያ ነው ኢያሱ ዛሬ የምታመልኩትን ዛሬ ምን በሏል? ምረጡ። እኔና ቤቴ ግን እግዚአብሔርን እኔና ቤቴ ስልጣንና ግድግዳው ነው። ምን ቤት አለው? በምድረ በዳ እኮ ነው ያሉ። ገና በድንኳን እኮ ነው የሚኖሩ። መንገደኞች ናቸው። ጌጠኛ የተዋበ ቤት የላቸው። የእንጨትም የድንጋይም ቤት አልገነቡም። እኔና ቤቴ የሚለው ራሱንና ልጆቹ በእሱ ጥላ ስር የሚኖሩትን ቤተሰቦቹን ነው። እኔና ቤቴ ማንን እናመልካለን አለ? እግዚአብሔርን እናመልካለን። እናንተ ግን ዛሬ የምታመልኩትን ምረጡ ሲል እግዚአብሔርን ምርጫቸው እንዳደርጉት፣ እንዲመርጡት፣ እንዲከተሉት፣ እንዲያመልኩት እግዚአብሔርን ምረጡ ሲል እግዚአብሔር ተወዳዳሪ ያለው ተቀናቃኝ ያለው ነው አይደለም። ብቸኛ ለሰው ልጆች ሕይወት አማራጭ እግዚአብሔር ነው። ከእግዚአብሔር ውጭ ሌላ አማራጭ አለ? ካለመኖር ወደ መኖር ያመጣል። በሕይወት የሚያኖርን የሚመግብን፣ የሚጠብቀን፣ የሚንከባከበን የዘላለሙ ሥላሴ አምላካችን እግዚአብሔር ነው። ኧረ ምስጋና ያቀርቡለት። ሆነ እሱ እንድናመልከው ከመረጠን እኛም ልናመልከው ማንን መምረጥ ይገባል? እሱ ልጆቹ ያደርገን ከመረጠን አባታችን እንዲሆን ልንመርጠው የሚገባ እሱን ነው። ከእሱ የተሻለ ሌላ አማራጭ ይኖራል? የለም። ብንወድቅ የሚያነሳን፣ ብንታመም የሚፈውሰን፣ ብንደክም የሚያጸናን፣ ብናለቅስ የሚያጽናናን፣ የዕድሜያችን አባት የመከራችን ጊዜ ደራሽ የሰው ያለ ብለን ጮኸን ሲደክመን የብረት እጆቹን ወደ ቤታችን የሚዘረጋው አባታችን ሥላሴ ነው። አመስግኑ ተባካችሁ ክርስቲያኖች። በሉ እኔና ቤቴ ግን ይሰማ ድምፃችሁ እግዚአብሔርን እናመልካለን። ይህ ሃይማኖታዊ አቋም ይባላል። ምናዊ አቋም የማይለወጥ የማይናወጥ በምንም ልንለውጠው የማንችል በምንም መለወጥ የሌለበት
ድገሙት። እኔና ቤቴ ግን ማንን? እግዚአብሔርን እናመልካለን። እግዚአብሔር ማን ነው? አብ ወልድ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ስንት አምላክ? አንድ አምላክ። የስም የግብር የአካል ሶስትነት ያለው የባህሪ የህልውና የአገዛዝ የስልጣን አንድነት ያለው አብ ወልድ መንፈስ ቅዱስ አለው አምላክ። እስኪ ሁሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም በወልድ ስም በመንፈስ ቅዱስ ስም ስንት አምላክ? አንድ አምላክ። እኔና ቤቴ ግን እግዚአብሔርን እናመልካለን። ይህ ሃይማኖታዊ አቋማችን ነው። አይለወጥ የተስማማንበት አይደለም። በስምምነት የተፈጠረ አይደለም። ማን የገለጠው ነው? ራሱ እግዚአብሔር የገለጠው የሰጠው ነው። ሰው መለወጥ ማሻሻል ማስተካከል አይችልም። የሚችለው አንድ ነገር ብቻ ነው። ማምለክ፣ ለስሙ መስገድ፣ መንበርከክ፣ ማመስገን፣ ይህን መመስከር፣ ይህን በሙሉ ሰሌዳ ባይኖ ጓዳ ውስጥ ሰንቆና እንደዚህና ታጥቆ ደምቆበት መኖር አማራጭ ነው። ድገሙት። እኔና ቤቴ ግን ማንን እናመልካለን? እግዚአብሔርን እናመልካለን። ከእንጨት የተጠረበ ከድንጋይ የለዘበ ጣዖት አናመልክም፣ አንከተልም። እኔና ልጆቼ ቤተሰቦቼ የእኔ የሆነ ሁሉ ማንን እናመልካለን? እግዚአብሔርን እናመልካለን። ይሄ ለትለን ልንመሰክረው የሚገባ ነቢዩ ኢያሱ የነገረን እሱን መስለን ተከትለን የምንመሰክረው የምንኖረው እውነት ነው። የማይለወጥ እውነት ነው። የማይለወጥ ሃይማኖታዊ አቋማችን እኔና ቤቴ ግን ማንን እናመልካለን? እግዚአብሔርን። ስለዚህ ለጣዖት የተረፈ ልብ፣ የተረፈ አእምሮ፣ የተረፈ ጉልበት የለንም። ለጣዖት የምንሰግደው ለሥላሴ ነው። የምናመልከው እሱን ነው። የምንገዛው ለእሱ ነው። ሕይወታችን በሙሉ የማን ነው? የእሱ ነው። ምርጫችን እሱ ነው። እሱም ልጆቹ አድርጎ መርጦናል። ስለዚህ ወደ ምድረ ርስት ወደ ቅድስት ቤተክርስቲያን ተሰብስበናል። ዮርዳኖስን ተሻግረናል። በኢያሱ መሪነት አይደለም፣ በቄሱ መሪነት ነው የተሻገርነው። በሙሴ መሪነት አይደለም፣ በክርስቶስ መሪነት ዮርዳኖስን ተሻግረናል። ዮርዳኖስ የጥምቀት ምሳሌ ነው። የምን ምሳሌ ነው? የጥምቀት ዮርዳኖስ ዳርቻው ላይ ነው ኢያሱ የመሰከረው። እኛም ዮርዳኖስ መጠመቂያው ገንዳ አጠገብ ለመጠመቅ በቀረብንበት ሰዓት እክህደከ ሰይጣን ብለን ሰይጣንን እንክደዋለን። እስኪ ሆኑ እክህደከ ሰይጣን ጠላት ሰይጣንን እክዳለሁ በእናቴ በቅድስት ቤተክርስቲያን ፊት እክደዋለሁ። ለዚህም ምስክሬ ማርያም ናት። ማን ናት? ማርያም ናት። እመቤታችን ናት ብለን እንመሰክራለን። ክብር ለስሟ ይሁን። አመስግኗት እመቤታችን። የአንድነት የሦስትነት መገለጫ ማረጋገጫ ናት እመቤታችን ማለት ለቃል ርደት ለሥጋ ዕርገት ምክንያት ሆነች እመቤታችን። በአብርሃም ድንኳን ተገልጧል። ፍጹም የተገለጠው ግን በእመቤታችን ነው። የሴም ድንኳን የአብርሃም ድንኳን በተባለችው የሁላችን መጠለያ በሆነችው በእመቤታችን አንድነት ሦስትነት ጎልቶ ተገልጧል። ደግማችሁ አመስግኗል። እግዚአብሔር አብ ከሰማይ ሆኖ ተመለከተ። አራቱን ማዕዘን አየ፣ መረመረ፣ ፈለገ። እንዳንቺ ያለ አላገኘም። እንዳንቺ ያለ በንጽሕና ያጌጠ አላገኘም። ተቀዳሚ ተከታይ የሌለው ልጁን ተወለድ ተሰቀል ብሎ ወደ አንቺ ሰደደ። አንቺን የመረጠ እግዚአብሔር ቅዱስ ነው። አንቺን የወደደ እግዚአብሔር ቅዱስ ነው። አንቺን የመረጠ እግዚአብሔር መንፈስ ቅዱስ ቅዱስ ነው ብለን እናመሰግናለን። እመቤታችን ማኅደረ ስሉስ ቅዱስ ትባላለች። የሥላሴ ማደሪያ። የማን ማደሪያ? የሥላሴ ማደሪያ። የሥላሴ ማደሪያ፣ የእግዚአብሔር ማደሪያ፣ የእግዚአብሔር ሀገር ትባላለች። ስለዚህ ዮርዳኖስ የመጠመቂያ ገንዳችን ነው። የተጠመቅንበት የማንን ልጅነት ያገኘንበት? የሥላሴን ልጅነት። መጀመሪያ ፍጥረቶቹ ነበሩ። መጠመቂያ ገንዳ ዮርዳኖስ ዳር ላይ ግን ሁላችን የእግዚአብሔር ልጆች ሆነናል። በአብ
በወልድ በመንፈስ ቅዱስ ስም ተጠምቀናል። ስንት አይነት ጥምቀት? አንዲት ጥምቀት። ወነአምን በአሐቲ ጥምቀት ለስርየተ ኃጢአት፣ ኃጢአት በሚሰረይባት በሚደመሰስባት በአንዲት ጥምቀት እናምናለን። በዚህ አማካኝነት ከሥላሴ ልጅነት እናገኛለን፣ እናመልከዋለን፣ እንሰግድለታለን፣ እንገዛለታለን። ፈጣሪያችን መጋቢያችን እሱ። ስለዚህ እኔና ጌቴ ግን እግዚአብሔርን እናመልካለን። እኔና ጌቴ ግን እግዚአብሔርን እናመልካለን፣ እናመልካለን፣ ለእሱ እንገዛለን። ይሄን ነው የምንለው። ስለዚህ የፍቅረ ነዋይ ጣዖት ልቡናችን ላይ መቆም የለበትም። የትዕቢት ጣዖት፣ የመለያየት ጣዖት፣ የዘረኝነት ጣዖት፣ የጦርነት፣ የክፋት፣ የተንኮል ጣዖት ከልቡናችን ወደ ላይ መነቀል አለበት። የምናመልከው ማለት ስለሆነ እግዚአብሔርን እኔና ጌቴ እግዚአብሔርን እናመልካለን። ዛሬ ይህንን ቃል በአንደበታቸው ሞልቶ መናገር የማይችሉ አካላት አሉ። ለምን? አባትና ኦርቶዶክስ ልጅ ሌላ ይሆናል አይሆንም? ባል ሌላ፣ ሚስት ሌላ የለም። እኔና ቤቴ ማለት አይችልም። እኔ ብቻ በቃ ከኋላ የሚጎትተው ጣዖት የተንጠለጠለበት ብዙ አለ። እግዚአብሔር አምላካችን ይህንን ጣዖት ከልቡናችን ላይ ነቅሎ ያጥፋልን። አምልኮቱን በልቡናችን ያጽናልን። አምላክነ በመለኮቱ ወአቡነ በሕይወቱ በመለኮቱ አምላካችን በቸርነቱ አባታችን የሚባለው ሥላሴን እናመልካለን፣ ለእሱ እንሰግዳለን፣ እንገዛለን። እኔና ጌቴ ግን እግዚአብሔርን እናመልካለን እያልን እየመሰከርን እንኖራለን። ይህ እውነት ሁልጊዜ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚፈልቅ የሚነበብ የሚተረጎም የሚሰበክ በግልጥ ያለ ኀፍረት የሚነገር እውነት ነው። በዚህ አምነን ጸንተን ለክብር እንድንበቃ እግዚአብሔር አምላካችን ይፍቀድልን። አሜን። ከአምልኮቱ ከጌትነቱ ከእርሱ አያናውጠን። የሰማነውን በሕዝበ ልቡናችን ያሳድርልን። እኔና ጌቴ ግን እግዚአብሔርን እናመልካለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ተባርኩ፣ ተባደሩ። መልካም ሌሊት ይሁንልን። የሥላሴ ቸርነት አይለየን። ላስመልካለን በሚል ነው አይደርሱ እዛችሁታል። እግዚአብሔር ይስጥልን፣ በእድሜ በጤና ይጠብቀን። በመጽሐፈ ኢያሱ ምዕራፍ 24 ከቁጥር 15 ላይ የትምህርቱን መነሻ በማድረግ ዘመኑን ዋጅተው የሚገባንን አስተምረውናል፣ መክረውናል፣ ገስጸውናል። በድጋሚ ቃል ያሰማልን ብላችሁ በማለት አመስግኑ።